የኢየሩሳሌም ጠዋት ከወትሮ የተለየ እርጋታ ተላብሷል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አስከትሎ ከከተማዋ ቅጥር ወጥቶ ወደ ደብረ ዘይት ተራራ እየመራቸው ነው። ሐዋርያቱ ከጌታ ጋር ሲጓዙ በውስጣቸው የሚመላለሰው ስሜት ቃላት ሊገልጹት ከሚችሉት በላይ ከባድ ነበር። የሞተውን ጌታ ተነስቶ አይተውታል። አሁን ደግሞ ወደማያውቁት አዲስ ምዕራፍ እየመራቸው ነው። በፊታቸው ላይ ጥልቅ የሆነ የመሸበር የፍቅርና የመገረም ድብልቅልቅ ያለ ስሜት ይነበባል። ወደ ተራራው ከፍታ ሲደርሱ ድባቡ ሙሉ በሙሉ በጸጥታ ተዋጠ። ሐዋርያቱ ጌታ አሁንም ምድራዊ መንግሥትን ለእስራኤል ይመልስ ይሆናል የሚል ሰብአዊ ጉጉት ነበራቸው። እርሱ ግን የዓለምን መሠረት የሚነቅል፣ እርሱ ግን ሌላ ሰማያዊ ቃልን ተናገረ። ድምፁ በተራራው ጸጥታ ውስጥ ሲያስተጋባ እስቲ በምናብ ጆሮአችሁ ስሙት። ጌታ እንዲህ አለ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም፣ በይሁዳም፣ በሰማርያም እስከ ዓለም ዳርቻም ድረስ ምስክሮቼ ትሆናላችሁ አላቸው። ኃይልን ትቀበላላችሁ የሚለው ቃል በሐዋርያቱ አእምሮ ውስጥ ትልቅ ተስፋን ጣለ። በውስጣቸው የነበረውን ሰብአዊ ፍርሃት የሚገፍ አዲስና ምስጢራዊ ተስፋ በልባቸው ተቀጣጠለ። ይህንን ቃል ተናግሮ እንደጨረሰ ያ ታላቅና አስገራሚ ትዕይንት ተከሰተ። ጌታ እጆቹን አንስቶ ባረካቸው። ገና እየባረካቸው ሳለ እጅግ በሚያስደንቅ መለኮታዊ ግርማ ቀስ እያለ ወደ ላይ ከፍ ማለት ጀመረ። በዚያ ቅጽበት ምንም አይነት ግርግር ወይም ድምፅ አልነበረም። ሰማይና ምድርን ያገናኘ ፍጹም ሰማያዊ ጸጥታ ብቻ ሰፈነ። ሐዋርያቱ የቆሙበትን መሬት ረስተው በአድናቆት ደንዝዘው ወደ ላይ ይመለከታሉ። ብሩህ ደመና መጥታ ከዓይናቸው ሰውራ ጌታን ተቀበለችው። ጌታ በደመና ተሸፍኖ ካረገ በኋላም ሐዋርያቱ ዓይኖቻቸውን ከሰማይ ላይ መንቀል አልቻሉም ነበር። በእርግጥ ብቻችንን ቀረን እንዴ የሚል ድንጋጤ ሊያንዣብብባቸው ሲል ነጭ የለበሱ ሁለት መላእክት ባጠገባቸው ቆመው ድምፃቸውን አሰሙ። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ለምን ትቆማላችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ እንዳያችሁት እንዲሁ ተመልሶ ይመጣል አሏቸው። ይህ የመላእክቱ ቃል የተፈጠረውን ድንጋጤ በአንዲት ሰከንድ ውስጥ ቀየረው። ጌታቸው በሥጋ ቢለያቸውም የተሰጣቸው የተስፋ ቃል ግን ሕያውና የማይናወጥ ነበር። ከደብረ ዘይት ተራራ የወረዱት ሐዋርያት በልባቸው የተተከለውን ታላቅ ደስታና ሰማያዊ ተስፋ አቅፈው ወደ ኢየሩሳሌም ከተማ ገቡ። ምንም እንኳን የከተማዋ ድባብ በሮማውያን ወታደሮች የሰይፍ ግርማና በአይሁድ ካህናት የቁጣ ክትትል የተሞላ ቢሆንም የእነርሱ እርምጃ ግን በፍርሃት የሚንቀጠቀጥ አልነበረም። የጌታቸው የእርገት ክብር በዓይናቸው ላይ ኃይልን ትቀበላላችሁ ያለው ሕያው ቃል ደግሞ በሕሊናቸው ውስጥ ያቃጭል ነበር። እግራቸው በቀጥታ ወደ አንዲት የታወቀች ታሪካዊት ስፍራ አመራ። በኢየሩሳሌም ከተማ ከጽዮን ተራራ ከፍታ ላይ ወደምትገኘው አንዲት ሕንጻ። ሐዋርያቱና አብረዋቸው የነበሩ ታማኞች በዚያች ስፍራ ገብተው ከኋላቸው በሩን በጥንቃቄ ዘጉት። ከውጭ ያለው የጠላት ዛቻና የሞት አደጋ በዚያ በተዘጋው ከባድ በር ተገታ። አሁን ያሉት በታሪካዊቷ በቅድስቲቱ በጽርሐ ጽዮን ውስጥ ነው። እስቲ ይህችን ስፍራ በዓይነ ሕሊናችንን መርምራት። ጽርሐ ጽዮን እንዲሁ በአጋጣሚ የተገኘች ማረፊያ አይደለችም። ይህች ሰፊ ክፍል ያላት የወንጌላዊው የቅዱስ ማርቆስ እናት የለጋሷና የደጓ ማርያም ቤት ናት። ቤቱ ለዚህ ታላቅ ክስተት ለምን ተመረጠ ብለን ብንጠይቅ ታሪኩ ወደ ኋላ ይመልሰናል። ይህች ስፍራ ጌታችን ከመያዙ በፊት በዕለተ ሐሙስ ሐዋርያቱን ሰብስቦ እግራቸውን ያጠበበት፣ የብሉይ ኪዳንን ፋሲካ ሽሮ የራሱን እውነተኛ ሥጋና ደም ለመጀመሪያ ጊዜ ሰጠባት፣ ያች የተከበረች የመጨረሻው እራት የተካሄደባት ቅድስት ክፍል ናት። አሁን ደግሞ የአዲስ ኪዳን ቤተክርስቲያን በይፋ ከመታወጇ በፊት አማኞች በመንፈስ ቅዱስ ኃይል ዳግም የሚወለዱባት የዓለም ማህፀን ሆና እንድታገለግል በመለኮታዊ ጥበብ ተመርጣለች። በሮቹ ተቆልፈዋል፣ መስኮቶቹ ተዘግተዋል። በውጭ ያለው ዓለም ያ ጌታን የሰቀለው ጨካኝ ሸንጎ አሁን ደግሞ ተከታዮቹን ለማጥፋት አድፍጧል። ሰብአዊ ፍርሃት የሰው ልጅ ተፈጥሮ የሚፈታተን ቢሆንም
በጽርሐ ጽዮን ውስጥ ግን ፍጹም የተለየና ሰማያዊ ድባብ ሰፍኗል። በዚህች የተዘጋች ቤት ውስጥ የተሰበሰቡት 11 ሐዋርያት ብቻ አልነበሩም። ቅዱስ መጽሐፍ እንደሚነግረን ሐዋርያት፣ ቅዱሳን ሴቶች፣ የጌታ ወንድሞች የተባሉት የቅርብ ዘመዶቹ እንዲሁም እመቤታችንን ጨምሮ በአጠቃላይ 120 የመጀመሪያዎቹ ቤተሰቦች፣ የመጀመሪያዎቹ ቤተክርስቲያን አባላት ተሰብስበው ነበር። ይህንን ትዕይንት በዓይነ ሕሊናችን እስቲ እንመልከተው። ይህ 120 ቤተሰብ ተራ ስብስብ ወይንም የፖለቲካ ማህበር አይደለም። ከአንዲት ማህፀን እንደወጡ ልጆች በአንድ ልብ፣ በአንድ ሐሳብና በአንድ የጸሎት ቃል የተቆራኙ እውነተኛ ቤተሰቦች ናቸው። በክፍሉ ውስጥ የሚሰማው ዝምታ በልባቸው ውስጥ ካለው ጥልቅ ናፍቆት ጋር የተዋሃደ ነበር። አንዳቸው የአንዳቸውን ሸክም እየተካፈሉ መጪውን የማይታወቅ ኃይል በጋራ ይጠባበቃሉ። በዚህ በ120 ቤተሰብ መሃል የሁሉንም ልብና መንፈስ አረጋግታ የያዘች ለሐዋርያቱ የጽናት ምሰሶ የሆነች አንዲት ማዕከላዊት ሴት አለች። እርሷም ወላዲተ አምላክ ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም ናት። ጌታ በአካል ከእነርሱ ከተለየ በኋላ በክፍሉ ውስጥ የእመቤታችን መገኘት ለሐዋርያቱ ልዩ የብርታት ምንጭ ሆኗል። ፊቷ የልጇን ሰማያዊ ሰላም ያንጸባርቃል። ጴጥሮስ ባለፈው ድካሙና ክህደቱ ሕሊናው ሲሞግተው የእመቤታችን የእናትነት እይታ ሁሉም አልፏል፣ በርታ የሚል ማጽናኛ ይሰጠዋል። የተቀሩትም አማኞች በውጪ ባለው አደጋና በውስጥ ባለው ጉጉት መካከል ሲዋጅቁ ድንግል ማርያም በጸሎቷ ታበረታቸዋለች። እስቲ በዚያ በተዘጋ ክፍል ውስጥ የጸሎቷን ድምፅ በመናባችን እንስማው። እመቤታችን ሐዋርያቱንና አማኞቹን በጸሎት ስትመራ ያ እናታዊና ጥልቅ ድምጿ በጽርሐ ጽዮን ግድግዳዎች ውስጥ ከዕጣኑ ጋር ያርግ ነበር። ቅድስት ቤተ ክርስቲያን ገና በይፋ በአደባባይ ሳትወለድ በዚህች በተዘጋች ቤት ውስጥ በእመቤታችን የጸሎት ክንፍ ስር እየተጠበቀችና እያደገች ነበር። የ120 ቤተሰብ ኅብረት በእርሷ እናታዊ ፍቅር የተሞላ ሰማይና ምድርን በአንድ ጣሪያ ስር ያገናኘ አስገራሚ ሰማያዊ አንድነት ነበር። በጽርሐ ጽዮን ውስጥ የነበረው ቆይታ ተራ ዝምታ አልነበረም። እጅግ ንቁ የሆነ ራስን የማጽናት የመዘጋጀት 10 ቀናትን የፈጀ ጊዜ ነበር። ሐዋርያቱና አማኞቹ ሌትና ቀን በጸሎት ይተጋሉ። በእነዚህ ቀናት መካከል ጴጥሮስ በ120 ቤተሰብ መካከል ቆሞ አሳልፎ በሰጠው በይሁዳ ምትክ ማትያስን በዕጣ ሲመርጡ በክፍሉ ውስጥ የነበረው መንፈሳዊ ሥርዓት ቤተክርስቲያን ገና ከመጀመሪያው የተደራጀችና ሐዋርያዊ ሰንሰለቷን የጠበቀች መሆኗን የሚያሳይ ታላቅ ማረጋገጫ ነበር። ቀኖቹ ያለፉ ሲሄዱ በክፍሉ ውስጥ ያለው መንፈሳዊ ጉጉት ወደ ከፍተኛ ደረጃ ደረሰ። ሐዋርያቱ ዘወትር ኃይልን ትቀበላላችሁ የሚለውን ቃል በልባቸው እያሰላሰሉ ራሳቸውን ሙሉ በሙሉ ለመለኮታዊው ፍቃድ አስገዝተው ነበር። በጽርሐ ጽዮን የተዘጉት በሮች የፍርሃት መሸሸጊያ ከመሆን አልፈው የጸጋው መገኛ 120 አማኞች ምድራዊ ሐሳባቸውን ሁሉ ትተው ልባቸውን እንደ ንጹሕ ጽዋ ባዶ አድርገው ከላይ ለሚመጣው መለኮታዊ ሙላት እየተዘጋጁ ነው። በኢየሩሳሌም ከተማ ላይ የዚያን ዕለት ጠዋት የነበረው ግርግርና የሕዝብ እንቅስቃሴ በታሪክ ታይቶም ተሰምቶም የማያውቅ ታላቅነት ነበረው ብንል ማጋነን አይሆንም። ከተማዋ ከጫፍ እስከ ጫፍ በሰው ማዕበል ተሞልታለች። በዚህ ቀን አይሁድ ታላቁን በዓላቸውን የሚያከብሩበት የተለየ ቀን ነው። ታሪኩን በምናባችን ለመሳል የመጀመሪያውን የዚያን በዓል ታሪካዊ ስርና ምስጢር መመርመር አለብን። እስራኤላውያን በብሉይ ኪዳን ከግብጽ ባርነት በጸናች እጅና በተዘረጋች ክንድ የወጡበትን የነጻነት ቀን ያንን ታላቅ የፋሲካ በዓል በየዓመቱ በቅድስቲቱ ከተማ በኢየሩሳሌም ተገኝተው እንዲያከብሩ በሕግ ታዘዋል። ነገር ግን ዘመናት እያለፉ ሲሄዱ የዓለም መንግስታት ተነስተው እስራኤላውያንን በጦርነት አሸንፈው ከምድራቸው ነቅለው ወደ አራቱም የዓለም ማዕዘናት በተኗቸው። ምንም እንኳን በሮም፣ በግሪክ፣ በፋርስና በግብጽ ተበታትነው ቢኖሩም ለአባቶቻቸው የተሰጠውን ሕግ ግን አልረሱትም ነበር። በየዓመቱ ለታላቁ በዓል ወደ ኢየሩሳሌም መምጣት የሕይወታቸው ትልቁ ናፍቆት ነው። ከሀገራቸው ርቀው የሚኖሩት እነዚህ አይሁዳውያን ከቻሉ በፋሲካ በዓል ላይ በኢየሩሳሌም ለመገኘት ረጅም የባህርና የየብስ ጉዞ ያደርጋሉ።
ነገር ግን መንገዱ ርቆባቸው ወይንም ሌላ እንቅፋት ገጥሟቸው ለፋሲካ መድረስ ካልቻሉ ሁለተኛውና ትልቁ ዕድላቸው ከፋሲካ በኋላ በ50ኛው ቀን ለሚከበረው ለታላቁ በዓለ ሰዊት ወይንም የእሸት በዓል መድረስ ነበር። በእስራኤል ምድር የእህል አጨዳና ስብሰባ የሚካሄደው ከሚያዝያ ወር ጀምሮ እስከ ግንቦት ባለው ጊዜ ውስጥ ነው። ስለዚህ ይህ በዓል ምድሪቱ የሰጠቻቸውን የመጀመሪያውን የእሸት በረከት ለእግዚአብሔር የሚያቀርቡበት የደስታ ቀን ነበር። ታዲያ በሩቅ አገራት ያሉ አይሁዳውያን ለዚህም በዓል በአካል መድረስ ካልቻሉስ ብለን ከጠየቅን ሕጉን ዝም ብለው አይተውትም። ባሉበት ሀገር ይሰበሰቡና በዓሉን በጋራ ያከብራሉ። ከዚያም ከመካከላቸው አንድ ተወካይ ይመርጡና የሁሉንም መስዋዕትና ስጦታ አስይዘው ወደ ኢየሩሳሌም ይልኩታል። እነዚህ በሺዎች የሚቆጠሩ ተወካዮች የሀገራቸውን ባህል ልብስና ቋንቋ ይዘው በኢየሩሳሌም አደባባዮች ላይ ይገናኛሉ። የዚህ በዓል ሃይማኖታዊ ስነ ሥርዓት እጅግ አስደናቂና ጥልቅ ትርጉም ያለው ነው። ከአጨዳው መጀመሪያ ከፋሲካ ማግስት ጀምሮ እስራኤላውያን ለ7 ተከታታይ ሳምንታት ማለትም ለ49 ቀናት ልዩ መስዋዕት ያቀርባሉ። እያንዳንዱ ሰው በየቀኑ አንድ የእህል መስፈሪያ መስዋዕት ያዘጋጃል። ለ49 ቀናትም ሲጠራቀም አንድ ሰው በአጠቃላይ 49 መስፈሪያ እህልን ያቀርባል ማለት ነው። ከዚያም በ50ኛው ቀን ሊቀ ካህኑ ይህንን የተሰበሰበውን አዲስ እህል በቤተ መቅደስ ውስጥ በታላቅ ግርማ አቅርቦ ከጸለየ በኋላ የበጉን መስዋዕት ያቀርብ። ይህ ከፋሲካ በኋላ በ50ኛው ቀን የሚከበረው ታላቅ በዓል በግሪክ ቋንቋ ጴንጤቆስጤ ይባላል። ትርጉሙም 50ኛ ማለት ነው። እንግዲህ የዛሬው ታሪካችን የሚያጠነጥነው በዚህ በ50ኛው ቀን በሚከበረው በበዓለ ጴንጤቆስጤ ላይ ነው። ይህ ቀን ማለት ሐዋርያት በጽርሐ ጽዮን ተሰብስበው 10 ቀናትን ያሳለፉበት የመጨረሻው ቀን ነው። ጌታ ካረገ 10 ቀን ሆኖታል። ከሞት ከተነሳ ደግሞ 50ኛው ቀን። ከተማዋ ከተለያዩ ሀገራት በመጡ ሕዝቦችና ቋንቋዎች ተሞልታለች። በዚህ ታላቅ ቀን የኛን የኢትዮጵያውያንን ልብ በኩራት የሚሞላ አንድ ታላቅ ሰው በኢየሩሳሌም አደባባይ ነበረ። እርሱም የኢትዮጵያዋ ንግሥት የንግሥት ህንደኬ ታላቅ ባለሥልጣን፣ ያ ጥበበኛውና እግዚአብሔርን የሚፈራው ጃንደረባው ባኮስ ነው። ባኮስ በዚህ ታላቅ በዓል ላይ ለመገኘት የኩሽ መንግሥትን ግርማ ይዞ በሰረገላው ረዥሙን በረሃ አቋርጦ መጥቷል። እርሱም በከተማዋ ያለውን ግርግር፣ የሰውን ብዛትና የሚቀርበውን መስዋዕት በትኩረት ይመለከታል፣ አምልኮቱን ያቀርባል። ይህ ሁሉ ታላቅ ሃይማኖታዊ ትዕይንትና ጩኸት በቤተ መቅደሱ ዙሪያ ሲካሄድ፣ ከዚያ ጥቂት ራቅ ብሎ በምትገኘው በጽርሐ ጽዮን ውስጥ ግን ያ 120ው የመጀመሪያው ቤተሰብ አሁንም በጸሎት እየተጋ ነው። ከአይሁድ ፋሲካ ጀምሮ አይሁዳውያን 49 የእህል መስፈሪያ እየቆጠሩ ይህንን ቀን እንደጠበቁት ሁሉ ሐዋርያትም ከጌታ ትንሣኤ በኋላ 49 ቀናትን በትጋት ቆጥረዋል። ጌታ ከሞት በተነሳ በ50ኛው ቀን፣ ወደ ሰማይ ካረገ ደግሞ በ10ኛው ቀን፣ ያ የተባረከው ዕለተ እሁድ ረፋዱ ደረሰ። ሰዓቱ በትክክል የቀኑ 3ኛው ሰዓት ነበር። ድንገት ምንም አይነት የደመና ምልክት በሌለበት ጸጥ ባለው የኢየሩሳሌም ሰማይ ላይ ታላቅና የሚያስፈራ ድምፅ ተሰማ። ይህ ድምፅ እንደተለመደው ንፋስ አይደለም። ከሰማይ በኃይል እየተምዘገዘገ የሚወርድ የጽርሐ ጽዮንን ሕንፃ መሠረት ያናወጠ ኃይለኛ የንፋስ ድምፅ ነበር። ድምፁ ክፍሉን ብቻ ሳይሆን የተሰበሰቡትን አማኞች አእምሮና ልብ ሰርስሮ ገባ። ሐዋርያቱና 120ው አማኞች በድንጋጤ ቀና ሲሉ ሌላ ተአምር በዓይናቸው ላይ ተገለጠ። በክፍሉ ውስጥ እጅግ የሚያንጸባርቁ እንደ እሳት የተከፋፈሉ የእሳት ላንቃዎች ታዩ። ይህ እሳት ምድራዊ እሳት አልነበረም። ልብስን የማያቃጥል ግድግዳን የማያጠቁር ነገር ግን ጨለማን የሚገፍና ነፍስን የሚያሞቅ መለኮታዊ ነበልባል ነበረ። እነዚህ የእሳት ላንቃዎች እየተንቀሳቀሱ መጥተው በዚያ በተሰበሰቡት በ120ው ቤተሰብ በእያንዳንዳቸው ራስ ላይ አረፉ። በዚያች መለኮታዊ ሰከንድ ውስጥ በሐዋርያቱ ሕይወት ላይ የተከናወነው ለውጥ ቃላት ሊገልጹት ከሚችሉት በላይ ነበረ። ቅዱስ መጽሐፍና የአባቶቻችን ትውፊት እንደሚነግረን ሐዋርያቱ በአንድ ቅጽበት በሚስጥር ጎርፍ ተጥለቀለቁ። የሰው ልጅ ተፈጥሮ በአንዲት ሰከንድ ውስጥ ወደ ሰማያዊ ከፍታ ተሸጋገረ። እስቲ ለውጣቸውን በምናባችን እንሳለው።
በሰባዊ ፍርሃት ተሸብበው በሩን ቆልፈው የነበሩት ፈሪዎች ድንገት የማይበገሩ ደፋሮች ሆኑ። በጥርጣሬና በድካም ይዋዥቁ የነበሩት ደካሞች እንደ ብረት የጸኑ ኃያላን ሆኑ። ያልተማሩና የገሊላን ባህር ብቻ የሚያውቁት አሳ አጥማጆች የሰማይና የምድር ጥልቅ ዕውቀት መለኮታዊውም ጥበብ ተገለጠላቸው። ከሁሉም በላይ የሚያስደንቀውና ተመልካቹን በግርምት የሚያሰጥመው ታላቅ ተአምር ደግሞ ያገኙት የቋንቋ ጸጋ ነው። በአንድ አፍታ ያለምንም ትምህርት ቤት ያላንዳች አስተማሪ እያንዳንዳቸው 71 ቋንቋዎች በግልጽ ተገለጹላቸው። አንደበታቸው እንደ እሳት ተፈታ። ጴጥሮስ የሮማውያንን፣ ዮሐንስ የግብፃውያንን፣ ማቴዎስ የፋርሳውያንን ቋንቋዎች እንደ እናት ሀገራቸው ቋንቋ አጥርተው መናገር መስማት ቻሉ። በጽርሐ ጽዮን የተፈጠረው ታላቅ የንፋስ ድምፅና የአማኞቹ በልዩ ልዩ ቋንቋዎች ማመስገን በውጪ በበዓሉ ግርግር ውስጥ የነበረውን ሕዝብ ቀልብ ወዲያውኑ ሳበው። በሺዎች እየሮጡ ወደ ቤቱ ደጃፍ ተሰበሰቡ። የተዘጋው የጽርሐ ጽዮን በሮች ተከፈቱ። ሐዋርያቱ በፍርሃት መደበቃቸውን ትተው በፊታቸው ላይ የመለኮት ብርሃን እየፈነጠቀ ወደ አደባባዩ ወጡ። በአደባባዩ የተሰበሰበው ሕዝብ በድንጋጤ ደንዝዞ ቀረ። ከሮም፣ ከግሪክ፣ ከአረብ፣ ከአፍሪካ የመጡ እነዚያ ተወካዮችና ነጋዴዎች ጆሮአቸውን ማመን አቃታቸው። እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም እንዴ? ታዲያ እኛ እያንዳንዳችን የተወለድንበትን የሀገራችንን ቋንቋ እንዴት ይናገራሉ? እያሉ በመደነቅ እርስ በርሳቸው ተያዩ። ሐዋርያቱ የሚናገሩት ጥርት ያለ የሚደመጥ የየሀገሬው ሕዝብ የሚሰማው የታወቀ ቋንቋ ነበር። አንድ ያልተማረ የገሊላ ሰው በፊቱ ለቆመው የሮም ባለስልጣን በጠራው የላቲን ቋንቋ የክርስቶስን ሞትና ትንሣኤ ሲያበስረው፣ ለሌላው በአረብኛ ለሌላው በግሪከኛ ጥልቅ ምስጢርን ሲተነትን ማየት ምን ያህል የሚያስደነግጥና የሚያስደስት መለኮታዊ ግርማ እንደነበር እስቲ ተመልካቾች አስቡት። ከጽርሐ ጽዮን የፈሰሰው ያ ሰማያዊ ነበልባል በኢየሩሳሌም አደባባዮች ላይ የፈጠረው መለኮታዊ ትንግርት በአንድ አፍታ የሚቆም አልነበረም። የጴጥሮስ አንደበት እንደ ሰይፍ ተስሎ በ71 ቋንቋዎች የተገለጠው ሐዋርያዊ ምስክርነት የሺዎችን ልብ በአንድ ጊዜ ሰነጠቀ። ሕዝቡ በታላቅ የጸጸት መንፈስ ተውጦ ወንድሞቼ ሆይ ምን እናድርግ ብሎ ሲጮህ የተሰጠው ምላሽ አጭርና ግልጽ ነበር። ንስሐ ግቡ፣ ተጠመቁ። ያንን ታሪካዊና አስገራሚ የቀትር ሰዓት እስቲ በምናባችን እንየው። በኢየሩሳሌም ዙሪያ ባሉ ጥንታዊ የውሃ ማጠራቀሚያዎችና ገንዳዎች ዘንድ ታይቶ የማይታወቅ መንፈሳዊ ትዕይንት ተፈጠረ። የሮማውያን ወታደሮች በጥርጣሬና በግርምት ይመለከታሉ። የአይሁድ ካህናት በድንጋጤና በቁጣ ደንዝዘዋል። በጥቂት ደቂቃዎች ውስጥ በአንድ አፍታ 3000 ነፍሳት ወደ ውሃው መጠመቂያ ገቡ። ያ ጥምቀት የሺዎችን ሕይወት ከአሮጌ ማንነት አውጥቶ በክርስቶስ ኃይል ዳግም እንዲወለዱ ያደረገ ሆነ። ይህ 3000 ሕዝብ ከተጠመቀ በኋላ ወደ ቤቱ ተበትኖ የድሮ ኑሮውን አልቀጠለም። እውነተኛው ተአምር የጀመረው ገና አሁን ነበር። በመካከላቸው የተፈጠረው ኅብረት የሰውን ልጅ ራስ ወዳድ ተፈጥሮ ከስሩ የነቀለ ታላቅ የፍቅር ክስተት ነበር። ዛሬ በዘመናችን ሰው ለራሱ ጥቅም ብቻ በሚሮጥበት ሀብትና ስም ለማከማቸት በሚጋፋበት ዓለም ውስጥ ሆነን ስናስበው የዚያን ዘመን አማኞች ሕይወት እንደ ሕልም ሊመስለን ይችላል። ነገር ግን እውነት ነው። ቅዱስ መጽሐፍና የቤተ ክርስቲያናችን ትውፊት እንደሚያስረዱን አማኞች ሁሉ በአንድ ልብና በአንድ ነፍስ ሆኑ። ማንም የራሱ የሆነውን ንብረት የኔ ብቻ ነው አይልም። ሁሉም ነገር በጋራ ተያዘ። ይህ ተራ ማህበራዊ ስምምነት አይደለም፣ በመንፈስ ቅዱስ የተሳሰረ ሕይወት ነበር እንጂ። መሬት፣ ሰፊ እርሻና ትላልቅ ቤቶች የነበሯቸው ባለጸጎች ንብረታቸውን በፈቃዳቸው እየሸጡ ገንዘቡን እያመጡ በሐዋርያት እግር ስር ያስቀምጡ ነበር። ሐዋርያቱም ማንም እንዳይቸገር ለድሆች፣ ለእናቶች፣ ለአረጋውያን እንደሚያስፈልጋቸው መጠን ያካፍላሉ። በዚያ ማህበር ውስጥ አንድም የተራበ የተጠማ ያዘነ ሰው አልነበረም። የጽርሐ ጽዮን ማዕድ ወደ 1000 ቤቶች ተስፋፋ። መስዋዕተ ቅዳሴው በየቀኑ እየተከናወነ ህብስቱም እየተቆረሰ ምድር እውነተኛ ሰማይ ሆነች። ይህ ፍጹም የሆነ የፍቅርና የቅድስና ድባብ ግን የሰው ልጅ ተፈጥሮ ገና ሙሉ በሙሉ ያልተፈተነበት በብርሃንና በጨለማ መካከል የሚደረገውን ጦርነት ያላሳየ ገጽ ነው። ታላቅ ጸጋ ባለበት ስፍራ ታላቅና የሚያስፈራ ፍርድም አለ። ቤተክርስቲያን የፍቅር ማህፀን ብቻ ሳትሆን
ኃጢአትና ርኩሰት ሁሌም የሚፈትኗት ነገር ግን እየበላቻቸው እያጠፋቻቸውም የምትቀጥል የመለኮታዊ እሳት ነበልባል መሆኗንም ዓለም የተረዳበት ያ አስፈሪና አስደናቂ ክስተት በድንገት ተፈጠረ። ታሪኩ እንዲህ ነው። ወደ ሐዋርያቱ የመሰብሰቢያ አደባባይ ዳግም እንጓዝም። አማኞች ሁሉ በቅንነትና በፍቅር ስጦታቸውን እያመጡ ምስጋናና በረከት እየተቀበሉ ባለበት በዚያ የደስታ ድባብ ውስጥ አንድ ስሙ ሐናንያ የተባለ ሰው ከሚስቱ ከሰጲራ ጋር ሆኖ መጣ። እነርሱም እንደ ሌሎቹ ቅዱሳን ለመታየት ስማቸውን በክብር እንዲነሳ ፈለጉ። መሬታቸውን ሸጡ። ነገር ግን በውስጣቸው ሰይጣን አድፍጦ ነበር። የሸጡበትን ሙሉ ገንዘብ እንዳመጡ አድርገው ለማስመሰል ተመካክረው ከገንዘቡ ከፊሉን ለራሳቸው ደብቀው የቀረውን ብቻ አምጥተው በሐዋርያት እግር ስር አስቀመጡ። በዚያች ቅጽበት በክፍሉ ውስጥ የነበረው ሰላማዊ አየር በድንገት ከበደ። ሐዋርያዊው ጸጋ የሰውን ውጫዊ ገጽታ ብቻ ሳይሆን የልብንም ጨለማ የሚያይ መለኮታዊ መነጽር ነበር። ጴጥሮስ በግርማ ተነሳ። ፊቱ ላይ የነበረው የደስታ ገጽታ ወደሚያስፈራ ቅዱስ ቁጣ ተለወጠ። ሐናንያን ቀና ብሎ በትኩረት ተመለከተው። ያ እይታ የሐናንያን ነፍስ ሰርስሮ የሚገባ ነበር። ሐናንያ ሆይ! የጴጥሮስ ድምፅ በጉባኤው መካከል ተሰማ። መንፈስ ቅዱስን ታታልል ዘንድ ከእርሻውም ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? አንተ እግዚአብሔርን እንጂ ሰውን አልዋሸህም አለው ቅዱስ ጴጥሮስ። ይህ ቃል ካንደበቱ ሲወጣ ምንም አይነት ሰብአዊ ድባብ ወይንም ሰይፍ አልተመዘዘም። ነገር ግን መለኮታዊ ፍርድ እንደ መብረቅ ፈጠነ። ቃሉ የሐናንያን ጆሮ ሰንጥቆ ሲገባ አፉን ከፍቶ አንዲትም የይቅርታ ቃል ወይንም ማስተባበያ መናገር አቃተው። በዚያው በቆመበት በሐዋርያቱና በጉባኤው ፊት ሰውየው ወደቀ። ነፍሱ በአንዲት ሰከንድ ተለየች። በክፍል ውስጥ የነበረውን አስፈሪ ድንጋጤ እስቲ ያስቡት። የደስታው ዝማሬ በድንገት ወደ ጥልቅ ፍርሃት ተለወጠ። ማንም ድምፁን ከፍ አድርጎ አልተናገረም። ሁሉም በቆመበት ቦታ በድንጋጤ ተያዘ። ጎልማሶች ተነስተው የሐናንያን ሬሳ በጸጥታ ከፈኑት፣ ተሸክመውም አውጥተው ቀበሩት። ነገር ግን አስፈሪው ክስተት አሁንም አላበቃም። ከ3 ሰዓት ገደማ በኋላ ሚስቱ ሰጲራ በውስጥ የተከናወነውን ባሏ ወድቆ መሞቱንና መቀበሩን ሳትሰማ ያንን የውሸት ክብር ለመቀበል ፈገግ እያለች ወደ ጉባኤው ገባች። የጉባኤው ዓይን ሁሉ በእርሷ ላይ ተተከለ። ጴጥሮስ በረዥሙ ተንፍሶ የገንዘቡን መጠን ጠቅሶ ጠየቃት። እስቲ ንገሪኝ፣ እርሻችሁን የሸጣችሁት በዚህ ዋጋ ነውን? አላት። ሰጲራ ምንም ሳታቅማማ ያንን የሞት ስምምነት አጽንታ አዎ በዚህ ዋጋ ነው ሸጥነው ብላ መለሰች። የጴጥሮስ ድምፅ በዚህ ጊዜ ይበልጥ አዘነ። ነገር ግን የፍርዱ ቃል አልዘገየም። የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩት ሰዎች እግር በደጅ ነው፣ አንቺንም ወስደው ይቀብሩሻል አላትም። የጴጥሮስ ቃል ገና ከመጠናቀቁ ሰጲራ በጴጥሮስ እግር ስር ወድቃ ነፍሷ ወጣች። እነዚያ ባሏን የቀበሩት ወጣቶችም ገብተው የሞተችውን ሰጲራ አገኟት፣ አውጥተውም ባጠገቡ ቀበሯት። በዚያን ዕለት በኢየሩሳሌም በነበረችው አዲሲቱ ቤተክርስቲያን ላይ እንዲሁም ይህንን ታሪክ በሰሙት ሁሉ ላይ ታላቅ ፍርሃት ወደቀ። ቤተክርስቲያን የፍቅር ማህበር ብቻ ሳትሆን የሚባላ እሳት አካል መሆኗን አማኞች ተገነዘቡ። አሁን የትግሉ አደባባይ ከግል ቤቶች ወጥቶ በቀጥታ ወደ ከተማዋ የፖለቲካና የሃይማኖት እምብርት ወደ ታላቁ ቤተ መንግሥት ሊሸጋገር ነው። ጊዜው ከቀኑ 9 ሰዓት ነበር። የማታው መስዋዕትና የጸሎት ጊዜ ደርሷል። ቅዱስ ጴጥሮስና ቅዱስ ዮሐንስ በአንድነት ሆነው ወደ ቤተ መቅደሱ ደጃፍ እያመሩ ነው። መንገዳቸው የሚያመራው በኢየሩሳሌም ካሉት በሮች ሁሉ እጅግ ግዙፍና አስገራሚ ወደ ሆነው መልካሚቱ ደጅ ወደሚባለው ታላቅ መግቢያ ነበር። ይህችን ደጅ በሕሊናችሁ ከፍ አድርጋችሁ ተመልከቷት። ከንጹሕ ነሐስ የተሰራች በወርቅና በብር ያጌጠች የቀትር ፀሐይ ሲያርፍባት ከተማዋን በግርማ የምታደምቅ እጅግ ግሩም በር ነበረች። ወደ መቅደሱ የሚገባው ሕዝብ ሁሉ በዚች ደጅ የኪነ ጥበብ ግርማ እየተደነቀ ያልፋል። ነገር ግን በዚች መልካሚቱ በተባለች በወርቅ ባሸበረቀች ደጅ ስር ከወርቁ ብርሃን ጋር ፈጽሞ የማይመጣጠን የሰው ልጅ የዘመናት ስቃይና ውድቀት የሚያሳይ አንድ አሳዛኝ ትዕይንት ዘወትር ይታይ ነበር። ከተወለደ ጀምሮ እግሮቹ የሰለሉ በሕይወቱ አንዲትም እርምጃ ተራምዶ የማያውቅ ዕድሜው 40 ዓመት የሞላው አንድ አንካሳ ሰው በዚያ ተቀምጧል።
ዘመዶቹ በየቀኑ እየተሸከሙ አምጥተው ወደ መቅደሱ ከሚገቡት ሰዎች ምጽዋት እንዲለምን በዚያች ደጅ አጠገብ ያስቀምጡታል። ሕንጻው በወርቅ ተለብጦ ያበራል፣ የሰው ልጅ ግን በአፈር ላይ ወድቆ ይለምናል። የብሉይ ኪዳን ሕግና የካህናቱ ዘወትራዊ መስዋዕት ይህንን ሰው በየቀኑ ይመለከቱታል፣ ነገር ግን ማንም ሊፈውሰው አልቻለም። መልካሚቱ ደጅ የሰለለውን ሰው ልታነሳው አቅም አልነበራትም። ጴጥሮስና ዮሐንስ ወደዚያች ደጅ ሲቃረቡ ይህ አንካሳ ሰው እንደተለመደው እጁን ዘርግቶ ምጽዋት ጠየቃቸው። የሚጠብቀው ጥቂት የነሐስ ሳንቲሞችን ነበር። ጴጥሮስ ግን ከዮሐንስ ጋር ሆኖ ትኩር ብሎ ተመለከተው። በዚያች ቅጽበት በጴጥሮስ ዓይን ውስጥ የነበረው ርኅራኄ የመልካሚቱን ደጅ የወርቅ ብርሃን የሚያስንቅ ነበር። ወደኛ ተመልከት አለው ጴጥሮስ። አንካሳውም የሆነ ነገር ሊሰጡኝ ነው ብሎ በመጓጓት ዓይኑን በእነርሱ ላይ ተከለ። በዚያ በተጨናነቀው የመቅደስ መግቢያ የጴጥሮስ ድምፅ በታላቅ ግርማ ሲያስተጋባ እስቲ በመናባችሁ ሳሉት። ወርቅና ብር የለንም፣ ያለንን ግን እንሰጥሃለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለ ሊቀ ሐዋርያት ቅዱስ ጴጥሮስ። ጴጥሮስ ይህንን ቃል ተናግሮ ዝም አላለም። የቀኝ እጁን ይዞ ቀና አደረገው። ምንም አይነት ሰብአዊ ሕክምና፣ ምንም አይነት የተራዘመ ልምምድ አላስፈልገውም። በአንዲት ቅጽበት በመለኮታዊ ኃይል በሰውየው የሰለሉ እግሮች ውስጥ እንደ ኤሌክትሪክ ሞገድ ፈውስ ተበተነ። እግሮቹና ቁርጭምጭሚቶቹ ወዲያውኑ ጸኑ። 40 ዓመት ሙሉ መሬት ላይ ተጣብቆ የነበረው የአካል ድንገት ወደ ላይ ዘለለ፣ ቆመ፣ መራመድ ጀመረ። ትዕይንቱ ተመልካቾቹን በደስታና በግርምት የሚያስደንቅ ነበር። ሰውየው እንዲሁ ዝም ብሎ አልተራመደም። እየዘለለ እየሮጠ እግዚአብሔርን በታላቅ ድምፅ እያመሰገነ ከሐዋርያቱ ጋር ወደ ቤተ መቅደሱ ገባ። መቅደሱ ውስጥ የነበረው ሕዝብ ሁሉ ያንን በመልካሚቱ ደጅ አጠገብ ለዘመናት ወድቆ ሲለምን የሚያውቁትን ሰው አሁን እግሮቹ ጸንተው እየዘለለ አምላኩን ሲያወድስ አይተው በአድናቆትና በድንጋጤ ተዋጡ። በሰለሞን ደጀ ሰላም በተባለው ስፍራ ሕዝቡ ሁሉ እየሮጠ በሐዋርያቱ ዙሪያ ተሰበሰበ። ጴጥሮስም ይህንን አጋጣሚ ተጠቅሞ ሕዝቡንና ካህናቱን ሞገተ። ፈውሱ የተደረገው እነርሱ በሰቀሉት ከሙታን ተለይቶ በተነሳው በሕይወት ራስ በኢየሱስ ክርስቶስ ስም መሆኑን በኃይል ሰበከ። ይህ ታላቅ ተአምርና የቅዱስ ጴጥሮስ ኃይለኛ ስብከት በቤተ መቅደሱ አስተዳዳሪዎችና በካህናቱ ዘንድ የፈጠረው የፖለቲካ ግጭት እጅግ አደገኛ ሆነ። የካህናት አለቆችና ሰዱቃውያን በታላቅ ቁጣ እየሮጡ መጥተው ጴጥሮስንና ዮሐንስን አስረዋቸው አደሩ። በማግስቱ በሸንጎ ፊት አቅርበው ዳግመኛ ይህንን ስም እንዳይጠሩ ዝተው አስፈራርተው ለቀቋቸው። ነገር ግን የወረደው እሳት በዛቻም ይጠፋ አልነበረም። የጴጥሮስና የዮሐንስ መፈታት ቤተክርስቲያንን ይበልጥ አጠነከራት። ሐዋርያቱ በመልካሚቱ ደጅ የተሰበሰቡ በሕዝቡ መካከልም እጅግ ብዙ ድንቅና ተአምራትን ማድረግ ቀጠሉ። ሕዝቡም በሐዋርያት ዙሪያ እንደ ማዕበል ተሰበሰበ። አማኞች ከያውራጃቸውና ከየከተሞች እየጎረፉ መጡ። የጸጋው ኃይል ከመብዛቱ የተነሳ ሰዎች ሕመምተኞችን በአልጋ ተሸክመው አምጥተው በየመንገዱ ዳር ያስቀምጣሉ። ምክንያቱም ጴጥሮስ ሲያልፍ ጥላው እንኳን በላያቸው ላይ ቢያርፍ እንደሚፈወሱ አውቀው ነበርና። ርኩሳን መናፍስት እየጮኹ ወጡ። ሙታን ከሐዋርያቱ ጥላ ባረፈባቸው ብርሃን ሕያው ሆነው ተነሱ። ይህንን ታላቅ መንፈሳዊ ክስተትና የሕዝብ ፍቅር የተመለከተው ታላቁ ሊቀ ካህናትና አብረውት የነበሩት ሰዱቃውያን በውስጣቸው ነገር መጎንጎን ጀመሩ። ታላቅ ቅናትና የፖለቲካ ፍርሃት በሁላቸውም ላይ አደረ። ስልጣናችን እኮ ሊያከትም ነው፣ ሕዝቡ እኮ ከእጃችን እየወጣ ነው በሚል ድንጋጤ ውስጥ ተዋጡ። በዚህ ጊዜ ከፊል እርምጃ መውሰድ አቆሙ። ኃይለኛ ወታደሮቻቸውን ልከው ጴጥሮስንና ዮሐንስን ብቻ ሳይሆን ሐዋርያቱን በሙሉ በአንድ ጊዜ አስያዟቸው። እንደ ተራ ወንጀለኞች እየጎተቱ ወስደው ጥበቃው እጅግ ጠንካራ በሆነው የከተማዋ የሕዝብ እስር ቤት በወህኒ ቤት ውስጥ ወረወሯቸው። የብረት በሮች በከባድ ቁልፍ ተዘጉ። ጠባቂዎችም በየማዕዘኑ ቆሙ። ሊቀ ካህናቱ አሁን የሐዋርያቱን አገልግሎት ሙሉ በሙሉ በእስር ቤት የገታው መስሎታል። ሰላም ተሰምቶት ወደ ቤቱም ገብቷል። ነገር ግን የሰው ልጅ ትዕቢት የሚያዋርደው ሰማያዊ ጣልቃ ገብነት አልዘገየም። ሌሊት ሆነ። በዚያ ድቅድቅ ጨለማና ጥብቅ ወህኒ ቤት ውስጥ የጌታ መልአክ በድንገት ተገለጠ። ምንም አይነት የብረት መሰበር ድምፅ አልተሰማም። የጠባቂዎች ጩኸት አልነበረም። መልአኩ እነዚያን የተቆለፉትን የእስር ቤቱን በሮች ያለ ሰው እጅ ንክኪ ከፈታቸው።
ሐዋርያቱንም እየመራ አውጥቶ ያንን ዓለምን የሚቀይር ኃያል ትእዛዝ አስተላለፈላቸው። ሂዱና በቤተ መቅደስ ቆማችሁ የዚህን ሕይወት ቃል ሁሉ ለሕዝቡ ንገሩ አላቸው። እስቲ ይህንን ነገር አስተውሉት። ጠላቶቻቸው ሊያጠፏቸውና ሊያስሯቸው ሲያቅዱ እግዚአብሔር ደግሞ እስር ቤቱን የጸጋ መሸጋገሪያ አደረገው። ሐዋርያቱም ንጋት ሲሆን ማንም ሳይከለክላቸው በቀጥታ ወደ ቤተ መቅደሱ ገብተው ማስተማር ጀመሩ። በዚያው ጠዋት ሊቀ ካህናቱና አብረውት ያሉት መሪዎች የእስራኤልን ሽማግሌዎችና ታላቁን የሳንሄድሪን ሸንጎ በሙሉ በታላቅ ግርማ ሰበሰቡ። እስረኞቹ እንዲቀርቡላቸው መኮንኖቹንና ጠባቂዎቹን ወደ ወህኒ ቤት ላኩ። መኮንኖቹ ወደ እስር ቤቱ ሲደርሱ ያዩት ነገር አእምሮአቸውን የሚያስት ሆነ። እስር ቤቱ በፍጹም ጥንቃቄ ተቆልፏል። ጠባቂዎቹም በበሩ ፊት በተጠንቀቅ ቆመዋል። ነገር ግን በሩን ከፍተው ወደ ውስጥ ሲገቡ አንድም ሰው አልነበረም። ክፍሉ ባዶ ነበር። መኮንኖቹ እየተንቀጠቀጡ ተመልሰው መጡና ለሸንጎው ወህኒው በፍጹም ጥንቃቄ ተቆልፎ ጠባቂዎቹም በበሩ ፊት ቆመው አገኘን፣ ከፍተን ስንገባ ግን በውስጡ አንድም ሰው የለም ብለው ተናገሩ። የመቅደሱ አዛዥና የካህናቱ አለቆች ይህንን ቃል ሲሰሙ በታላቅ ድንጋጤ ደንዝዘው ይህ ነገር መጨረሻው ምን ይሆን እያሉ በጭንቀት ተያዩ። በዚህ የፍርሃትና የግራ መጋባት ሰዓት አንድ ሰው እየሮጠ መጥቶ እነሆ በወህኒ ያሰራችኋቸው ሰዎች በቤተ መቅደሱ ቆመው ሕዝቡን ያስተምራሉ ብሎ ተናገረ። አዛዡ ከሎሌዎቹ ጋር ሄዶ ሐዋርያቱን አመጣቸው። ነገር ግን ሕዝቡ በድንጋይ እንዳይወግራቸው ስለፈሩ በኃይል ሳይሆን ለዘብ ብለው ነበር ያመጧቸው። በዚያ አስፈሪ ሸንጎ መካከል በሊቀ ካህናቱ ፊት ቆሙ። ሊቀ ካህናቱም በታላቅ ቁጣ ተሞልቶ በዚህ ስም ማንም እንዳያስተምር አጥብቀን አላዘዝናችሁምን? እነሆ ኢየሩሳሌምን በትምህርታችሁ ሞልታችኋል። የዚያን ሰው ደም በእኛ ላይ ታመጡበት ዘንድ ታስባላችሁ ብሎ ጮኸ። የዚያ ሰው ስም የሚሉት ተወዳጁን የሚጣፍጠውን የሚያድነውን ስም ኢየሱስ ክርስቶስን ነው። በዚህ ታሪካዊ ቅጽበት የጴጥሮስንና የሐዋርያቱን ስነ ልቦና እስቲ እንመልከት። ያ የዛሬ ጥቂት ወራት ጌታ በተያዘበት ሌሊት ከገረድ ፊት የሸሸው ጴጥሮስ ዛሬ በሀገሪቱ ጠቅላይ ፍርድ ቤትና በገዳዮች ፊት ለፊት ቆሟል። ምንም አይነት መፍራት አይታይበትም። ድምፁ ሸንጎን ያንቀጠቅጣል። እንዲህ አላቸው፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ጴጥሮስ አላቆመም። ያንን የማይበገር ምስክርነቱን በፊታቸው ገለጠ። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። እርሱን እግዚአብሔር ለእስራኤል ንስሐንና የኃጢአትን ስርየት ይሰጥ ዘንድ ራስና መድኃኒት አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ደግሞ ምስክር ነው አላቸው። ይህ ቃል የሸንጎን አባላት ልብ እንደ ሰይፍ ቆራረጠው። በታላቅ የቁጣ እሳት ተቃጥለው ሐዋርያቱን በሙሉ በዚያው ቅጽበት ሊገድሏቸው አሰቡ። አዳራሹ በሞት ጩኸት ተናወጠ። ነገር ግን የእግዚአብሔር ጥበብ የጠላትን ሰይፍ የሚሰብረው በማይገመት መንገድ ነው። በዚያ በሞት በተሞላ አዳራሽ ውስጥ በሕዝቡ ሁሉ ዘንድ እጅግ የተከበረ የሕግ መምህር የሆነ ገማልያል የሚባል አንድ ፈሪሳዊ ከሸንጎ መካከል ተነሳ። ገማልያል ሐዋርያቱ ጥቂት ፈቀቅ ብለው ወደ ውጭ እንዲወጡ አዘዘ። ከዚያም ሸንጎውን በታላቅ የፖለቲካና ታሪካዊ ጥበብ መረጋጋት ጀመረ። የእስራኤል ሰዎች ሆይ፣ ስለ እነዚህ ሰዎች ታደርጉት ዘንድ ስላሰባችሁት ለራሳችሁ ተጠንቀቁ። ከዚህ ዘመን አስቀድሞ ቴዎዳስ የተባለ ሰው ተነስቶ ነበር። 400 የሚሆኑ ሰዎች ተባበሩት። እርሱ ግን ጠፋ። የሰሙትም ሁሉ ተበተኑ። ከእርሱም በኋላ በሕዝብ ቆጠራ ዘመን የገሊላው ይሁዳ ተነስቶ ብዙ ሕዝብን አስከተለ። እርሱም ጠፋ። የሰሙትም ሁሉ ተበተኑ። ገማልያል በረጅሙ ተንፍሶ ያንን ዘላለማዊና ታሪካዊ የፖለቲካ ሚዛን አወጀ። አሁንም እላችኋለሁ፣ ከነዚህ ሰዎች ራቁ፣ ተዋቸው። ይህ ሐሳብ ወይንም ይህ ሥራ ከሰው እንደሆነ ይጠፋል፣ ከእግዚአብሔር እንደሆነ ግን ታጠፉት ዘንድ አይቻላችሁም። ምናልባት ከአምላክ ጋር ስትጣሉ እንዳትገኙ አላቸው። ይህ ጥልቅና ሚዛናዊ ክርክር የካህናቱን የሞት ቁጣ በአንዲት ሰከንድ ውስጥ አበረደው። ከእርሱም ጋር ተስማሙ። ሐዋርያቱንም ወደ ውስጥ ጠርተው ጀርባቸው እስኪደማ ድረስ በጅራፍ ገረፏቸው። በኢየሱስ ስምም ከእንግዲህ እንዳያስተምሩ አጥብቀው አዘው ለቀቋቸው።
ነገር ግን የሐዋርያቱን ድል አድራጊ ስነ ልቦና እንመልከት። አካላቸው በጅራፍ ቆስሏል። ነገር ግን ከሸንጎ ፊት ሲወጡ ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ በታላቅ ደስታ እየዘመሩ ወጡ። የመልካሚቱ ደጅ ፈውስ ታላቅ የፖለቲካና የሃይማኖት ጦርነትን ከፈተ። ነገር ግን የሐዋርያቱ የማይናወጥ ደስታና ድፍረት የእግዚአብሔር መንግሥት እያሸነፈ መሆኑን አረጋገጠ። በየቀኑም በቤተ መቅደስና በየቤቱ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርንና መስበክን አላቋረጡም። ቤተ ክርስቲያን በጸጋና በተአምራት እያደገች ስትመጣ የውስጥ አገልግሎቷንም በሚገባ ማደራጀት ጀመረች። በዚህም መሠረት በሐዋርያት እጅ ከተሾሙትና በመንፈስ ቅዱስ ከተሞሉት 7ቱ ዲያቆናት መካከል በእምነትና በኃይል የላቀ አንድ ታላቅ ወጣት ወደ አደባባዩ ብቅ አለ። እርሱም የቤተ ክርስቲያን የመጀመሪያው ሰማዕትና ሊቀ ዲያቆናት ቅዱስ እስጢፋኖስ ነበር። እስጢፋኖስ በሕዝቡ መካከል ድንቅንና ታላቅ ተአምራትን ያደርጋል። ጥበብ የተሞላው አንደበቱ በምኵራብ የነበሩትን የአይሁድ ምሁራንና ፈላስፎች ፊት ለፊት የሚሞግትና አፋቸውንም የሚያዘጋ ሆነ። ሊረቱት ሲያቅታቸው ያንን የቆየውን የክፋት መንገድ መረጡ። በሐሰት የሚመሰክሩ ሰዎችን አዘጋጅተው በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል ብለው ሕዝቡንና ሽማግሌዎቹን አሳመጹ። በኃይልም ይዘው እየጎተቱ ወደ ታላቁ ሸንጓቸው አቀረቡት። ወደዚያ በቁጣና በሐሰት ክስ ወደ ተሞላው የፍርድ አዳራሽ ደሞ እንጓዝ። የሐሰት ምስክሮች ቆመዋል፣ እንዲህ ይላሉ። ይህ ሰው በዚህ በቅዱሱ ስፍራና በሕጉ ላይ መናገርን አይተውም። የናዝሬቱ ኢየሱስ ይህንን ስፍራ ያፈርሰዋል ሲል ሰምተነዋል እያሉ ጮኹ። በሸንጎ የተቀመጡት ካህናትና ፈሪሳውያን በታላቅ ቁጣ ጥርሳቸውን እያፋጩ ወደ እርሱ ተመለከቱ። ነገር ግን በዚህ ጊዜ በዚያ አስፈሪ አዳራሽ ውስጥ ማንም ያልጠበቀው አስገራሚ ትዕይንት ተከሰተ። በሸንጎ የተቀመጡት ሁሉ ትኩር ብለው ሲመለከቱት የእስጢፋኖስ ፊት እንደ ተራ ሰው ፊት አልነበረም። በፍርሃት የገረጣ ወይንም በቁጣ የጠቆረ አይደለም። ቅዱስ መጽሐፍ እንደሚነግረን ፊቱ እንደ መልአክ ፊት ሆኖ በታላቅ ግርማ ያበራ ነበር። ዙሪያውን የከበቡት የሐሰት ምስክሮችና ጨካኝ ዳኞች በጨለማ ሲዋጡ፣ የእርሱ ፊት ግን ከውስጥ በፈሰሰው የመንፈስ ቅዱስ ብርሃን ተሞልቶ የሰማይን ሰላም ያንጸባርቅ ነበር። ሊቀ ካህናቱም ይህ ነገር እንዲህ ነውን ብሎ በጠየቀ ጊዜ እስጢፋኖስ ያንን ታላቅና ታሪካዊ ስብከቱን ጀመረ። ከአብርሃም ጀምሮ እስከ ሙሴ፣ ከሙሴም እስከ ሰለሞን ድረስ ያለውን የእስራኤልን ታሪክ አንድ በአንድ እየተነተነ አባቶቻቸው ዘወትር መንፈስ ቅዱስን እንዴት ይቃወሙ እንደነበር አንድ በአንድ አስረዳቸው። ስብከቱ ወደ ማጠቃለያው ሲደርስ አንደበቱ እንደ እሳት ነደደ። እናንተ አንገተ ደንዳኖች፣ እናንተ ሁል ጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንዳደረጉት እናንተም ደግሞ ታደርጋላችሁ። ከነቢያት አባቶቻችሁ ያላሳደዱት ማን አለ? የዚያን ጻድቅ መምጣት አስቀድሞ የተናገሩትን ገደሏቸው። አሁን ደግሞ እናንተ አሳልፋችሁ ሰጣችሁት፣ ገደላችሁትም አላቸው። ይህ ቃል የካህናቱንና የሸንጎውን አባላት ልብ እንደ ሰይፍ ቆረጠው። እውነትን መቀበል ስላልቻሉ በታላቅ ቁጣ ተሞልተው ጥርሳቸውን ያፋጩበት ያዙ። አዳራሹ በጩኸት ተናወጠ። ነገር ግን እስጢፋኖስ በዙሪያው ያለውን የቁጣ ማዕበልና የተመዘዘውን ሞት አልተመለከተም። መንፈስ ቅዱስን ተሞልቶ ዓይኖቹን ወደ ላይ ወደ ሰማይ አቀና። በዚያች ቅጽበት የኢየሩሳሌም የድንጋይ ጣሪያ ተከፍቶ ማንም ሊያየው የማይችለው የሰማይ መጋረጃ ለእርሱ ተገለጠ። ቅዱስ እስጢፋኖስ በታላቅ ድንጋጤና በሰማያዊ ደስታ ተሞልቶ ጮኸ፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። ሸንጎው ይህንን ቃል ሲሰማ ጆሮውን ደፈነ። በአንድ ልብ ሆነው በታላቅ ጩኸት ወደ እርሱ ሮጡ። ይዘውትም እየጎተቱት ከኢየሩሳሌም ከተማ ቅጥር ውጭ አስወጡት። የሞት ፍርድ ያለ ሮማውያን ፍቃድ መፈጸም ባይችልም በዚያች ሰዓት ግን ሕጉን ሁሉ ጥሰው በቁጣ አበዱ። ከከተማዋ ውጭ ድንጋያማ በሆነ ስፍራ ታላቅ ግርግር ሆነ። ሰማዕቱን መሬት ላይ ጥለው ያ አሰቃቂና ጨካኝ የድንጋይ ዝናብ በእስጢፋኖስ አካል ላይ መውረድ ጀመረ። ድንጋዩ ሥጋውን ሲፈጠፍጠው፣ ደሙ መሬቱን ሲያጠጣው እስቲ በሕሊናችሁ ተመልከቱ። ነገር ግን እስጢፋኖስ አይራገምም፣ አይጮህም። ተንበርክኮ ጌታ ሆይ ነፍሴን ተቀበል እያለ ይጸልያል። በዚያ አሰቃቂና ታላቅ የድንጋይ ዝናብ መካከል የሁሉንም ትኩረት የሚስብ ለወደፊቱ የቤተ ክርስቲያን ታሪክ ትልቅ መሠረት የሚጥል አንድ ወጣት በዚያ ቆሞ ይታያል።
የሐሰት ምስክሮቹና ገዳዮቹ ድንጋዩን በኃይል ለመወርወር እንዲመቻቸው ከላይ የሚለብሱትን ልብሳቸውን አውልቀው በአንድ ወጣት እግር አጠገብ አስቀመጡት። የዚህ ወጣት ስም ሳኦል ይባላል። እስቲ የዚህን ወጣት ፈሪሳዊ የሳኦልን ስነ ልቦና በጥልቀት እንመርምረው። ሳኦል ድንጋይ አልወረወረም። ነገር ግን በድርጊቱ ሙሉ በሙሉ ተስማምቶ ድንጋይ የሚያዘንቡትን ሰዎች ልብሳቸውን እየጠበቀ በደስታ ይመለከት ነበር። በውስጡ ያለው ስሜት ተራ ጥላቻ አልነበረም። ለአባቶች ሕግና ለእግዚአብሔር ቀናለሁ በሚል የተሳሳተ አክራሪነት ላይ የተሞላ ቅንዓት ነበረ። ሳኦል የእስጢፋኖስ ፊት በድንጋይ ሲደማ፣ ነገር ግን ያ ፊቱ ላይ የነበረው ሰማያዊ ብርሃንና ፍቅር ሳይጠፋ ሲቀር በትኩረት ተመልክቷል። የእስጢፋኖስ የመጨረሻዋ ትንፋሽ ተቃረበች። በጉልበቱ ተንበርክኮ በታላቅ ድምፅ ጮኸ፣ ጌታ ሆይ ይህንን ኃጢአት አትቁጠርባቸው አለ። ልክ ጌታው በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው እንዳለ እርሱም ለገዳዮቹ ምሕረትን ለምኖ አንቀላፋ። ነፍሱ በክብር ወደ ቆመው ጌታዋ አረገች። የእስጢፋኖስ ደም መሬቱን አራሰው። በኢየሩሳሌም አደባባይ የተቀጣጠለው የቅዱስ እስጢፋኖስ የሰማዕትነት ደም የቤተ ክርስቲያንን እንቅስቃሴ አልገታውም። ይልቁንም አማኞችን ወደ ታላቅ አገልግሎት መራቸው። ወደ አራቱም የዓለም ማዕዘናት በተናቸው። የስደቱ ማዕበል ወንጌልን ከይሁዳ ድንበር አሻግሮ በሰማርያ ከተሞች ታላቅ መንፈሳዊ ፈውስን አስከተለ። ነገር ግን የእግዚአብሔር መንፈስ የሰውን ልጅ አእምሮ በበለጠ ጥበቡ አገልጋዩ ፊልጶስን ከዚያ ከቀደመው የሰማርያ የሕዝብ ግርግር ነጥቆ ፍጹም ጸጥታ ወደ ሰፈነበትና ማንም ወዳልጠበቀው ስፍራ መራው። የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ከኢየሩሳሌም ወጥቶ ወደ ደቡብ የሚያመራው ይህ የጋዛ መንገድ የቀትር ፀሐይ የምትነክስበት ማለቂያ የሌለው አሸዋና ጥልቅ ጸጥታ የሰፈነበት በረሃ ነው። በከተማዋ ከነበረው የሰይፍና የድንጋይ ጩኸት ወጥቶ በዚህ የጸጥታ ግርማ ውስጥ መገኘት በራሱ ታላቅ መለኮታዊ ጥበቃን ያንጸባርቃል። በዚህ ሰፊና ጸጥተኛ አሸዋማ መንገድ ላይ የበረሃውን ከባድ ዝምታ የሚሰብር አንድ ታላቅ የሰረገላ ድምፅ ከሩቅ ይሰማል። ይህ ተራ መንገደኛ አልነበረም። አስቀድመን ከላይ ለበዓሉ እንደመጣ የተነጋገርነው የኩሽ ወይንም የኢትዮጵያ መንግስት ታላቅነትን የሚናገር የክብር ሰረገላው ባለቤት ነው። በውስጡ የተቀመጠው ሰው የኢትዮጵያዊቷ የንግሥት ህንደኬ የገንዘቧ ሁሉ አዛዥና ከፍተኛው ባለስልጣን በቤተ ክርስቲያናችን ታሪክ ቅዱስ ባኮስ ብለን የምንጠራው ጃንደረባው ነበር። ባኮስ በኢየሩሳሌም ለነበረው ታላቅ በዓል አምልኮውን አድርሶ አሁን በረጅም ጉዞ ወደ ሀገሩ ወደ ኢትዮጵያ እየተመለሰ ነው። እስቲ የዚህን ታላቅ ባለስልጣን የውስጥ ስነ ልቦና በጥልቀት እንመርምር። ባኮስ በዘመኑ ከነበሩ ሰዎች ሁሉ በስልጣን፣ በክብር፣ በሀብት የላቀ ነው። የንግሥቲቱ ወርቅና ብር፣ የሀገሪቱ ሀብት ሁሉ በእጁ ስር ይተዳደራል። ነገር ግን ያ ሁሉ ምድራዊ ግርማና ቁሳዊ ሙላት በነፍሱ ላይ የነበረውን ጥማት ሊያረካው አልቻለም። በኢየሩሳሌም ቤተ መቅደስ የቀረበውን የእንስሳት መስዋዕትና የአይሁድን ሥርዓት አይቶ እርሱም ሥርዓት አምልኮውን ፈጽሟል። ነገር ግን ሕሊናው ከዚያ ባለፈ የነፍሱን እውነተኛ አዳኝና ሰላም ትፈልግ ነበር። በሰረገላው ላይ ሆኖ ያንን ከኢየሩሳሌም ያገኘውን እጅግ ውድ የሆነ የነቢዩ የኢሳይያስን የትንቢት ብራና ዘርግቶ በታላቅ ድምፅ ያነብ ነበር። ያ የነቢዩ ቃል በጋዛው በረሃ ንጹሕና ጸጥተኛ አየር ውስጥ ሲያስተጋባ በሕሊናችሁ ስሙት። የሚፈልገው እውነት በብራናው ላይ አለ፣ ነገር ግን ምስጢሩ ተሰውሮታል። መንፈስ ቅዱስ ፊልጶስን ወደዚህ ሰረገላ ቅረብና ተገናኘው ሲል አዘዘው። ፊልጶስም አሸዋውን አቋርጦ ወደ ሰረገላው ሲሮጥ ባኮስ ከነቢዩ ከኢሳይያስ መጽሐፍ እንዲህ ብሎ ሲያነብ ሰማው። እንደ በግ ወደ እርድ ተነዳ፣ የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ከትውልዱስ ማን አስተዋለ? ትውልዱንስ ማን ይናገራል? ይላል። ፊልጶስ ከሰረገላው አጠገብ ደርሶ ያንን የዘመናት የነፍስ ጥያቄ ሰነዘረ። በእውነት የምታነበውን ታስተውለዋለህን? አለው። የባኮስ ምላሽ የሀገሩን ትሕትና ለመንፈሳዊ ዕውቀት ያለውንም ንጹሕ ያልታበየ ልብ ቁልጭ አድርጎ የሚያሳይ ማረጋገጫ ነበር። ያ ሁሉ ሥልጣን ያለው ሰው ሆኖ ሳለ በሰብአዊ ኩራት አልተሞላም። የሚመራኝ ሳይኖር እንዴት ላውቅ እችላለሁ?
ብሎ ፊልጶስን ወደ ሰረገላው ወጥቶ ካጠገቡ እንዲቀመጥ ጋበዘው። ሰረገላው በጋዛው በረሃ ጉዞውን ቀጠለ። በውስጡ ግን ታላቅ ሰማያዊ ትምህርት ቤት ተከፈተ። ፊልጶስ አንደበቱን አቅንቶ ከዚህ ከኢሳይያስ መጽሐፍ ጀምሮ ያ እንደ በግ ወደ እርድ የተነዳው በኢየሩሳሌም አደባባይ ስለ ዓለም ኃጢአት በመስቀል ላይ የተሰቀለውና ሞትን ድል አድርጎ የተነሳው ጌታችንና መድኃኒታችን ኢየሱስ ክርስቶስ መሆኑን ያንን ታላቅ ምስጢረ ሥጋዌና የድኅነት ትምህርት አንድ በአንድ ሰበከው። ቃሉ የባኮስን ልብ አጥለቀለቀው። በብሉይ ኪዳን የተሰወረው ምስጢር በአዲስ ኪዳን ብርሃን ሲፈታለት ነፍሱ በታላቅ ደስታና እምነት ተሞላች። የነቢዩ ቃልና የክርስቶስ የማዳን ሥራ በሕሊናው ውስጥ ሙሉ በሙሉ ተዋሃደ። በመንገዱም ሲሄድ በዚያ ደረቅ በረሃ መሃል የእግዚአብሔር ጥበብ አስቀድሞ ያዘጋጀው ጥርት ያለ የውሃ ምንጭ አጠገብ ደረሱ። ባኮስ በታላቅ መንፈሳዊ ተነሳሽነት እንዲህ አለ፣ እነሆ ውሃ፣ እንዳልጠመቅ የሚከለክለኝ ምንድነው ብሎ ጠየቀ። የሰረገላው አሽከርካሪ ጉዞውን ገታ። የኩሽ መንግሥት ግርማ በውሃው አጠገብ ቆመ። ፊልጶስም በፍጹም ልብህ ብታምን ተፈቅዶልሃል አለው። በዚያች ታሪካዊ ሰከንድ ባኮስ ለኢትዮጵያ የክርስትና ጥምቀት መሠረት የሆነውን ያንን ጽኑና የማያወላውል የዶግማ ቃል አወጀ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ይህ ቃል የክርስቶስን አምላክነትና ዳኝነት በአደባባይ ያረጋገጠ ታላቅ ቃል ነበር። ሁለቱም ከሰረገላው ወርደው ወደ ውሃው ገቡ። ፊልጶስም ባኮስን አጠመቀው። ያ በውሃው ውስጥ የተከናወነው መጥለቅና መውጣት ምስጢረ ጥምቀት ባኮስን ከአሮጌው ሰውነቱ ለይቶ የእግዚአብሔር መንግሥት ሕያው ዜጋ የክርስቶስ አካልም አደረገው። የበረሃው ጸጥታ የዚህን ታላቅ አፍሪካዊ ሐዋርያ አዲስ ልደት ተናገረ። ከውሃው ከወጡ በኋላ የጌታ መንፈስ ፊልጶስን በድንገት ነጠቀው። ጃንደረባውም ከእንግዲህ ወዲህ አላየውም። ነገር ግን ባኮስ ፊልጶስን ስላጣው በሐዘን አልተዋጠም። ይልቁንም ያንን ሰማያዊ ጸጋና የዘላለም ሕይወት ማኅተብ በልቡ ተሸክሞ በታላቅ ደስታ መንገዱን ወደ ሀገሩ ቀጠለ። የቅዱስ ባኮስ ሰረገላ የክርስቶስን ብርሃን ተሸክሞ ወደ ኢትዮጵያ ተራሮች ሲያመራ፣ በኢየሩሳሌም ውስጥ ግን በቤተ ክርስቲያን ላይ የተነሳው የስደት ማዕበል እጅግ አስፈሪና አጥፊ መልክ እየያዘ መጥቷል። የዚህ ሁሉ የጥፋት ማዕበል ዋና ሞተርና አዛዥ ያ በእስጢፋኖስ ግድያ ወቅት የገዳዮችን ልብስ እየጠበቀ ሞቱን በፈገግታ የተመለከተው ፈሪሳዊ ወጣት ሳኦል ነበር። እስቲ የዚህን ሰው ውስጣዊ ማንነት እንየው። ሳኦል ተራ ወንጀለኛ አልነበረም። የገማልያል ተማሪ፣ የሕግ ምሁርና ለአባቶች የእምነት እቀናለሁ ብሎ የሚያስብ ጽኑ አክራሪ ነው። በውስጡ የሚነደው የቅናት እሳት የክርስቶስን ስም ከምድረ ገጽ ለማጥፋት አቅዷል። በኢየሩሳሌም ያሉትን አማኞች በየቤቱ እየገባ ወንዶችና ሴቶችን እየጎተተ ወደ እስር ቤት ከጣለ በኋላ አሁን ደግሞ ዓይኑን ከይሁዳ ድንበር ባሻገር ወዳለችው ታላቅ ከተማ ወደ ደማስቆ አቅንቷል። ሊቀ ካህናቱን ጠይቆ በዚያ ያሉትን ክርስቲያኖች እያሰረ ወደ ኢየሩሳሌም እንዲያመጣ የፍቃድ የሥልጣን ደብዳቤ ተቀብሏል። እስቲ በዓይነ ሕሊናችሁ ተከተሉኝ። የቀትሩ ፀሐይ በሚያቃጥልበት አሸዋ መንገድ ሳኦልና አብረውት ያሉት ወታደሮች ወደ ደማስቆ ፈረስ ይጋልባሉ። የሳኦል ልብ በቁጣና በዛቻ ይተነፍሳል። የደማስቆ ቅጥር ከሩቅ መታየት ሲጀምር አሁን የናዝሬቱ የኢየሱስን ተከታዮች እይዛቸዋለሁ የሚል የኩራት ስሜት በውስጡ ይመላለሳል። ነገር ግን የሰው ልጅ ሐሳብና የእግዚአብሔር ጥበብ ሰማይና ምድር ናቸው። ድንገት ማንም ሳይጠብቀው ከቀትር ፀሐይ ብርሃን እጅግ የሚበልጥ ዓይንን የሚያጠፋና መሬትን የሚያንቀጠቅጥ ታላቅ መብረቃዊ ብርሃን ከሰማይ በሳኦል ዙሪያ አንጸባረቀ። ያ የኩራትና የኃይል እርምጃ በአንዲት ሰከንድ ተገታ። የኩራቱ ምሰሶ ተሰበረ። ሳኦል ከፈረሱ ላይ ወደ መሬት በኃይል ተፈጥፍጦ ወደቀ። አብረውት ያሉት ሰዎች በድንጋጤ ደንዝዘው ቆሙ። በዚያ በሚያሸብር ሰማያዊ ግርማ ውስጥ የሳኦልን ልብና አእምሮ እንደ ሰይፍ የሰነጠቀ የዘመናትን የታሪክ አቅጣጫ የቀየረ አንድ ድምፅ ተሰማ። ሳኦል ሳኦል ስለምን ታሳድደኛለህ አለ ድምፁ። እስቲ ይህንን ቃል በጥልቀት አስቡት። ክርስቲያኖችን ለምን ታሳድዳለህ አላለም። ቤተ ክርስቲያኔን ለምን ታጠፋለህ አላለውም። ስለምን ታሳድደኛለህ አለው። ይህ ቃል የቤተ ክርስቲያንን ምስጢር በሚገባ የሚያብራራ ነው። ክርስቶስና ቤተ ክርስቲያን አንድ አካል ናቸው። በምድር ላይ ያለችው ቤተ ክርስቲያን ስትደበደብ በሰማይ ያለው የክርስቶስ አካል ይነካል።
ሳኦል በታላቅ መንቀጥቀጥና በድንጋጤ ሆኖ ጌታ ሆይ አንተ ማን ነህ ብሎ ጠየቀ። ያም ድምፅ አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ትዕይንቱ እጅግ የሚያስደነግጥ ነበር። ሳኦል ሞቷል፣ ተረት ነው፣ ጠፍቷል ብሎ ሲያሳድደው የነበረው ኢየሱስ አሁን በታላቅ የመለኮት ግርማ ፊት ለፊቱ ቆሞ እያነጋገረው ነው። የሳኦል የሕይወት ፍልስፍና ያመነበት የፈሪሳውያን ሕግ በአንዲት ሰከንድ ውስጥ ተደረመሰ። እየተንቀጠቀጠ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ማድረግ የሚገባህን ይነግሩሃል ብሎ አዘዘው። ሳኦል ከመሬት ተነሳ። ነገር ግን ዓይኖቹን ሲከፍት ምንም ማየት አልቻለም። ያ ዓለምን አናውጣለሁ ብሎ የወጣው ኃያል አሳዳጅ አሁን እንደ ሕፃን ልጅ የሌላውን ሰው እጅ ተይዞ እየተመራ ወደ ደማስቆ ገባ። ወደ ደማስቆ ጠባብ ማረፊያ ክፍል እስቲ አብረን እንጓዝ። ሳኦል በዚያች ክፍል ውስጥ ለ3 ቀናት ተቀመጠ። እህል አልቀመሰም፣ ውሃም አልጠጣም። በክፍሉ ውስጥ ፍጹም ጨለማ ሰፍኗል። ነገር ግን ከውጭው የዓይን ጨለማ ይልቅ በሳኦል አእምሮ ውስጥ የሚካሄደው የሥነ ልቦና ጦርነት እጅግ ከባድ ነበር። እነዚያ 3 ቀናት የሳኦል የውስጥ መቃብር ትንሣኤ ነበሩ። እኔ በእግዚአብሔር ስም የእግዚአብሔርን ልጅ ስገድል ነበርን? የእስጢፋኖስ ፊት ሲያበራ ያየሁት ለዚህ ነበርን? የሚሉት ጥያቄዎች ሕሊናውን እንደ እሳት ይገርፉት ነበር። ያ አሮጌው ሳኦል በዚያ ጨለማ ክፍል ውስጥ ቀስ እያለ ሞተ። አዲሱ የዓለም ብርሃን ሐዋርያው ቅዱስ ጳውሎስ በጸጸት እሳት ውስጥ እየተጸነሰ ነበር። በዚህ ሰዓት በደማስቆ ከተማ ውስጥ አናንያ ለተባለ አንድ ጻድቅና ፈሪሃ እግዚአብሔር ላለው አማኝ ጌታ በራእይ ተገለጠለት። ተነስተ ቀጥተኛ ወደሚባለው መንገድ ሂድ፣ በይሁዳ ቤትም የጠርሴሱን ሳኦል ፈልግ አለው። የአናንያን ልብና ድንጋጤ እስቲ እናስበው። አናንያ እየተንቀጠቀጠ ጌታ ሆይ ይህ ሰው በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ከብዙዎች ሰምቻለሁ። በዚህ ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ሥልጣን አለው ብሎ መለሰ። የቤተ ክርስቲያን አባላት ሳኦልን የሚያዩት እንደ ተኩላ ነው። ነገር ግን ጌታ ይህ ሰው በአሕዛብና በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ ብሎ አረጋጋው። አናንያ ታዞ ወደ ቤቱ ገባም። ያንን አደገኛ አሳዳጅ አሁን በጨለማው ውስጥ ተቀምጦ የሚጸልየውን ዓይነ ስውር አገኘው። አናንያ እጆቹን በሳኦል ላይ ጫነ፣ የጠላቱን ራስ በፍቅር ዳሰሰ። ያኔ የተጠቀመው ቃል እጅግ ልብ የሚነካና የቤተ ክርስቲያንን ርኅራኄ የሚያሳይ ነበር። አናንያ እንዲህ አለው፣ ወንድሜ ሳኦል ሆይ በመጣህበት መንገድ የታየህ ጌታ ኢየሱስ ታይ ዘንድና መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለው። ወዲያውም ከሳኦል ዓይን እንደ ቅርፊት ያለ ነገር ወደቀ፣ ማየትም ቻለ። ተነስቶም ወዲያውኑ ተጠመቀ። ያ በጥምቀቱ ውሃ ውስጥ የተከናወነው ምስጢር የሳኦልን የጥላቻና የደም ዕዳ አጥቦ የክርስቶስ ምርጥ ዕቃ አደረገው። ምግብም በልቶ በረታ። የዚህ ክስተት የፖለቲካ አንድምታና ድንጋጤ በደማስቆ ምኵራቦች ውስጥ ወዲያውኑ ታየ። ሳኦል ጥቂት ቀን አርፎ ቀጥሎ ያደረገው ነገር የአይሁድን መሪዎች አእምሮ የሚያሳስት ነበር። ክርስቲያኖችን ለማሰር የመጣው ሰው በድንገት በምኵራብ ቆሞ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ነው ብሎ በታላቅ ኃይል መስበክ ጀመረ። የሳኦል አስገራሚ መማረክን ወደ ወንጌል አደባባይ መምጣት በቤተ ክርስቲያን ታሪክ ውስጥ ታላቅ የዕረፍትና የስፋት ዘመንን አበሰረ። ቤተ ክርስቲያን በይሁዳ በገሊላና በሰማርያ እየተመላለሰች በጸጋ ታደገች። ነገር ግን እስካሁን ድረስ ያ የወረደው ሰማያዊ እሳትና የፈሰሰው የጸጋ ጎርፍ የሚንቀሳቀሰው በአንድ የተወሰነ አጥር ውስጥ ብቻ ነበር። እርሱም በአይሁድ ማህበረሰብና ሕግ ውስጥ ብቻ። የሰው ልጅ ከተፈጠረ ጀምሮ በደም በዘርና በባህል የገነባው ከብረት የጠነከረ ከድንጋይ የከበደ አንድ ታላቅ ግድግዳ አለ። ይህም ግድግዳ አሕዛብን ማለትም አይሁዳዊ ያልሆኑትን ሁሉ እርኩስ ብሎ የሚያገል በወንድማማቾች መካከል የተተከለ የዘመናት የጥላቻና የጸብ አጥር ነው። በአይሁድ ጥንታዊ ትውፊትና አውድ መሠረት አንድ አይሁዳዊ ከአሕዛብ ጋር አብሮ መብላት ቀርቶ በቤቱ መግባት ወይንም ቅርሱን መንካት እንደሚያረክሰው ይታመናል። መዳን፣ በረከትና ቅድስና ለእስራኤል ቤት ብቻ የተሰጠ የግል ርስት ተደርጎ ይቆጠራል።
ነገር ግን የክርስቶስ ደም የፈሰሰው ለተወሰነ ቋንቋ ተናጋሪ አልነበረምና አሁን ይህንን የዘመናት ግድግዳ ከመሰረቱ የሚነቅል የሚያፈርስ አዲስ እንቅስቃሴ ሊጀመር ነው። ታሪኩ የሚጀምረው ከኢየሩሳሌም ርቆ በሜዲትራኒያን ባህር ዳርቻ በምትገኘው የሮም ግርማ በሚታይባት ቂሳሪያ ከተማ ውስጥ ነው። በዚያ የሮማውያን የጦር አዛዥ የሆነ የመቶ አለቃ ማዕረግ ያለው ቆርኔሌዎስ የሚባል ሰው አለ። እስቲ የዚህን አሕዛባዊ ወታደር ስነ ልቦና እንመልከት። ቆርኔሌዎስ የዓለምን ግዛት በሰይፍ የረገጠው የሮም ኃያል ወታደር ቢሆንም በልቡ ውስጥ ግን የጣዖታት ድንጋይነት አልነበረም። እርሱ ከቤተሰቡ ጋር እግዚአብሔርን የሚፈራ ለተቸገሩ እጅግ ምጽዋትን የሚሰጥና ዘወትር ወደ አምላኩ የሚጸልይ ጻድቅ ሰው ነበር። ነገር ግን አይሁዳዊ ባለመሆኑና ስላልተገረዘ በሕጉ መነጽር ከእግዚአብሔር ቃል ኪዳን ውጭ የሆነ እርኩስ አሕዛብ ተብሎ የተገለለ ነው። አንድ ቀን ከቀኑ 9 ሰዓት አካባቢ ቆርኔሌዎስ በቤቱ እየጸለየ ሳለ የእግዚአብሔር መልአክ በግልጽ ወደ እርሱ ገባ። ቆርኔሌዎስ ሆይ ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። አሁንም ወደ ኢዮጴ ሰዎች ልከህ ጴጥሮስ የሚባለውን ስምዖንን አስመጣ አለው። ቆርኔሌዎስም ወዲያውኑ ታምኖ ከሎሌዎቹና ከወታደሮቹ 3 ሰዎችን መርጦ ወደ ኢዮጴ ላከ። አሁን ደግሞ ጊዜን ተሻግረን በማግስቱ ወዳለው ወደ ጸጥተኛው የባህር ወደብ ከተማ ወደ ኢዮጴ እንጓዝ። ጊዜው ከቀኑ 6 ሰዓት ሆኗል። ፀሐይ እጅግ ታቃጥላለች። የሜዲትራኒያን ባህር ንፋስ የከተማዋን ጣሪያዎች ይዳብሳል። ጴጥሮስ ሊጸልይ በስምዖን ቤት ሰገነት ላይ ወጥቷል። ጸሎቱን እያደረሰ ሳለ ግን እጅግ ተራበ፣ ሊበላም ፈለገም። ሰዎች ምግብ እያዘጋጁለት ሳለ በሰገነቱ ጸጥታ ላይ ጴጥሮስ ድንገት ተመስጦ መጣበትም። ሰማይ ተከፍቶ በአራቱ ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በውስጡም 4 እግር ያላቸው እንስሳት፣ አራዊት፣ ተንቀሳቃሾችና የሰማይ ወፎች ሁሉ ነበሩበት። በሙሴ ሕግ መሠረት እነዚህ ሁሉ እርኩስና መበላት የሌለባቸው ተብለው የተከለከሉ ፍጥረታት ናቸው። በዚያ የሰገነት ጸጥታ ውስጥ አንድ ሰማያዊ ድምፅ ጴጥሮስን እንዲህ አለው፣ ጴጥሮስ ሆይ ተነስተህ እረድና ብላ አለው። የጴጥሮስ የውስጥ ስነ ልቦና ድንጋጤና የአይሁድነት ምላሹ ወዲያውኑ ተገለጠ። እየተንቀጠቀጠ ጌታ ሆይ አይሆንም፣ እርኩስና የሚያስጸይፍ ነገር ከቶ በልቼ አላውቅምና ብሎ መለሰ። ከሕፃንነቱ ጀምሮ የጠበቀው የንጽሕና ሕግ ሕሊናውን ሞገተው። ነገር ግን ያ ድምፅ ሁለተኛ ጊዜ መጥቶ የዓለምን የዘር ፖለቲካና የመለያየት ግድግዳ የናደውን ያንን ዘላለማዊ አዋጅ አወጀው። እግዚአብሔር ያነጻውን አንተ ርኩስ አትበለው አለው። ይህ ትዕይንት 3 ጊዜ ተደጋገመ። ዕቃውም ወዲያውኑ ወደ ሰማይ ተወሰደ። ጴጥሮስ በራእዩ ምስጢር ግራ ተጋብቶ ይህ ምን ይሆን እያለ በልቡ ሲያወጣና ሲያወርድ እነሆ ቆርኔሌዎስ የላካቸው 3 አሕዛብ ሰዎች በሩን አንኳኩ። መንፈስ ቅዱስም ጴጥሮስን እነሆ 3 ሰዎች ይፈልጉሃል፣ ተነስተህ ውረድ፣ እኔም ልኬያቸዋለሁና ምንም ሳትጠራጠር ከእነርሱ ጋር ሂድ አለው። ጴጥሮስም ወረደ፣ ሰዎቹንም ተቀብሎ አስተናገዳቸው። በማግስቱ ከኢዮጴ ካሉት አማኞች አንዳንዶቹን አስከትሎ ከእነርሱ ጋር ወደ ቂሳሪያ ተጓዘ። ወደ ቆርኔሌዎስ ቤት መግቢያ በምናብ አብረን እንሂድ። ቆርኔሌዎስ ዘመዶቹንና የቅርብ ወዳጆቹን ሁሉ ሰብስቦ በታላቅ ጉጉት ይጠብቃቸዋል። ጴጥሮስ በሩን አልፎ ሲገባ ቆርኔሌዎስ በታላቅ አክብሮትና መንፈሳዊ ፍርሃት በእግሩ ስር ተደፍቶ ሰገደለት። ጴጥሮስ ግን ያ የትሕትና አባት አሕዛቡን ወታደር ከወደቀበት ላይ ያነሳውና ተነሳ፣ እኔ ራሴ ደግሞ ሰው ነኝ አለው። ወደ ቤቱ አዳራሽ ሲገባ ብዙ ሰዎች ተሰብስበው አገኘ። በዚያች ታሪካዊ ቅጽበት ጴጥሮስ ያንን የዘመናት የዘርና የባህል ግድግዳ በይፋ በቃሉ ሰበረው። አይሁዳዊው ሰው ከሌላ ወገን ጋር ይተባበር ወይንም ይቃረብ ዘንድ እንዳልተፈቀደ እናንተ ታውቃላችሁ። ለእኔ ግን እግዚአብሔር ማንንም ሰው ርኩስ ወይንም የሚያስጸይፍ እንዳልል አሳየኝ። አሁንም በፊታችሁ ቆሜያለሁ አላቸው። የሰውን ልጅ በደሙና በዘሩ ርኩስ ብሎ ከመጸየፍ ወጥቶ የክርስቶስ ፍቅር የሰውን ልጅ ሁሉ በአንድ ክብር እንዳነጻው ጴጥሮስ ተረዳ። ቆርኔሌዎስም ያየውን የመልአክ ራእይ ከነገረው በኋላ እግዚአብሔር ያዘዘህን ሁሉ እንድንሰማ እኛ ሁላችን አሁን በእግዚአብሔር ፊት በዚህ አለን አለው። ጴጥሮስም ያንን ታላቅ ወንጌል ሰበከ።
እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ አለ። ስለ ክርስቶስ ሰላም፣ ስለ ፈውሱ፣ ስለ መስቀሉና ስለ ትንሣኤው ምስክርነቱን እየሰጠ ሳለ ማንም ያልጠበቀው ሁለተኛው በዓለ ሃምሳ በአሕዛብ ቤት ውስጥ ተከሰተ። ጴጥሮስ ገና ይህንን ቃል ሲናገር መንፈስ ቅዱስ ቃሉን በሰሙት ሁሉ ላይ ወረደ። ከጴጥሮስ ጋር የመጡት ከተገረዙት ወገን የሆኑት አይሁዳውያን አማኞች በድንጋጤ ደረቁ። ምክንያቱም ያ በጽርሐ ጽዮን በአይሁድ ላይ ብቻ የወረደ ይመስላቸው የነበረው የመንፈስ ቅዱስ ስጦታ አሁን ደግሞ ባልተገረዙት በአሕዛብ ላይ ሲፈስ በዓይናቸው አዩ። አሕዛቡ በልዩ ልዩ ቋንቋዎች ሲናገሩና እግዚአብሔርን ሲያከብሩ ሰሙ። ግድግዳው ፈረሰ፣ አጥሩ ተነቀለ። ጴጥሮስም በታላቅ መንፈሳዊ ደስታ ተሞልቶ እነዚህ እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው ብሎ አወጀ። በዚያው ዕለት ቆርኔሌዎስና ቤተሰቡ በሙሉ በኢየሱስ ክርስቶስ ስም ተጠመቁ። አዎ የዘመናት ግድግዳ ፈረሰ፣ የንጽህናውና የርኩሰቱ አጥር ተነቀለ። ያ በቂሳሪያ የተፈጸመው ጥምቀት ቤተክርስቲያንን ከጎሳ እስራት አውጥቶ የዓለም እናት አደረጋት። አይሁዳዊና አሕዛብ፣ ጌታና ባሪያ፣ ሮማዊና እስራኤላዊ በአንድ የጥምቀት ማኅፀንና በአንድ መንፈስ ቅዱስ ወንድማማቾች ሆኑ። ጴጥሮስ የሰገነቱን ራእይ በምድር ላይ ኖረው። ነገር ግን ይህ ታላቅ የስፋት ዜና በጠላት ሰፈር ታላቅ ቁጣን መቀስቀሱ አይቀሬ ነበር። የሰው ልጅ ነጻነት ሲታወጅ የጨለማው ግዛት ዝም ብሎ የሚመለከት አይምሰላችሁ። በኢየሩሳሌም ሰማይ ላይ ማንም ያልጠበቀው ጥቁር የፖለቲካ ደመና እያንዣበበ ነው። የሮም እንደራሴ የሆነው ጨካኙ ንጉሥ ሄሮድስ አግሪጳ ዙፋኑን ለማስጠበቅ ሲል ሰይፉን ከሰገባው መዘዘ። የመጀመሪያው ሐዋርያዊ ሰለባ የዮሐንስ ወንድም ቅዱስ ያዕቆብ በሰይፍ ሲቀላ ቤተክርስቲያን በታላቅ ሐዘን ልትናወጥ፣ የጸጋው አምድ ቅዱስ ጴጥሮስ በ16 የሮም ወታደሮች መሃል በከባድ ሰንሰለት ሊታሰር ጥቂት ሰዓታት ብቻ ቀርተዋል። ከኢየሩሳሌም ወይን ቤት ጀምሮ ጣዖታትን እያንቀጠቀጠ እስከ ሮም አደባባዮች እስከ አፍሪካዋ እስክንድሪያ ድረስ የሚዘልቀው ታላቅ የደም የእሳትና የድል ጉዞ በሚቀጥለውና የመጨረሻው ክፍላችን በክፍል 2 ይዳሰሳል። ይህ መባ ቲቪ ነው። የዚህን ታላቅ የሐዋርያት ሥራ ታሪክ ለመመልከት በቀጣዩ ክፍል እንገናኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። የህልሞን ኑሮ በሚመኙት አካባቢ በ720 ሺህ ብር ይጀምሩ። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንት የሚገነባው ባለዝናው ድሪም ቢልደርስ ሪል ስቴት ሲኤምሲ ኮንቬንሽን ሴንተር ፊት ለፊት በታላቅ እውነተኛ 30% ቅናሽ ቅንጡ የመኖሪያ መንደር በካሬ 98888 ብር ብቻ። የመዋኛ ገንዳ፣ የልጆችና አዋቂዎች መዝናኛ፣ ጂም ከስቲምና ሳውና ጋር እንዲሁም 3000 ካሬ ግሪን ኤሪያና 3-in-1 ቦል ኮርት በአንድ ያገኛሉ። ከባለ 1 እስከ ባለ 3 መኝታ እንደ ፍላጎቶ ከ720 ሺህ ብር 10% ቅድመ ክፍያ ጀምሮ ከ50% የባንክ ብድር አማራጭ ጋር ኑሮን ያዘምኑ። ቅናሹ ሊጠናቀቅ 7 ቀናት ብቻ ስለቀሩን አሁኑኑ ከታች ባለው ስልክ ይደውሉ። ውድ ቤተሰቦቻችን ቻናላችን መባ ቲቪ ከልዑል እግዚአብሔር በታች በእናንተ በተመልካቾቻችን ድጋፍ ብዙ ማገልገል ችሏል። በመጀመሪያ ዛሬ ለደረስንበት ደረጃ ላደረጋችሁልን ቃላት የማይገልጹት ድጋፍ በታላቅ ትህትና ምስጋናችንን እናቀርባለን። የምንጓዘው ጉዞ ረጅም ነው፣ ራእያችንም ታላቅ ነው። ገና ያልተነገሩ የቅዱሳን ታሪኮች፣ ያልተመረመሩ የቤተ ክርስቲያን ሚስጥሮችና ለዚህ ትውልድ መድረስ ያለባቸው እልፍ አላፍ የእውነት ፍሬዎች አሉ። ይህንን ራእይ ወደ ላቀ ደረጃ ለማድረስ የምርምር ጥራታችንን ለማሳደግ አስደናቂ ዝግጅቶችንም ለመፍጠርና የቤተ ክርስቲያንን መልእክት በዓለም ዙሪያ ለማድረስ የበለጠ አቅም ያስፈልገናል። የዩቲዩብ ገቢ ብቻውን ይህንን ታላቅ ህልም እውን ለማድረግ በቂ አይደለም። ስለሆነም ዛሬ ከተመልካችነት ወደ አጋርነት እንድትሸጋገሩ ልዩ ጥሪ እናቀርባለን። እያንዳንዱ የምትልኩት ድጋፍ ለዚህ አገልግሎት የምትለኩሱት አንድ ሻማ ነው። የዚህ ታላቅ መንፈሳዊ አገልግሎት የገንዘብ አጋር በመሆን የበኩሎን አስተዋጽኦ እንዲያደርጉ በትህትና እንጋብዛለን። በስክሪኑ ላይ በተዘረዘሩት የባንክ አድራሻዎች የአቅሞን ይደግፉ። አገልግሎቱ እንዲሰፋ ስለተባበሩ በልዑል እግዚአብሔር ስም እናመሰግናለን። በሚቀጥለው ዝግጅታችን እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።